በግብር አከፋፈል ላይ የሚታየው ግንዛቤ እየተሻሻለ በመምጣቱ የተሻለ ግብር መሰብሰቡን የገቢዎች ሚኒስቴር የታክስ ኦፕሬሽን ዘርፍ ሚኒስትር ዴኤታ መሰረት መስቀሌ ተናገሩ። በአማራ ክልል ለሚገኙ ምስጉን የፌዴራል ግብር ከፋዮች እውቅና ተሰጥቷል። እያየው ተስፋውን ተጨማሪ ያለው የግብር ግዴታ መወጣት ታማኝና ለሀገር ተቆርቋሪ ግብር ከፋዮች እየጨመሩ መምጣታቸውና የግብር ሰብሳቢ ተቋማትም የተጣለባቸውን ኃላፊነት በአግባቡ በመወጣታቸው በተያዘው በጀት ዓመት 8 ወራት ውስጥ የዕቅዱን 98.65% ግብር መሰብሰብ መቻሉን ነው በገቢዎች ሚኒስቴር የታክስ ኦፕሬሽን ዘርፍ ሚኒስትር ዴኤታ መሰረት መስቀሌ የገለጹት። ይህ ካለፈው ዓመት ተመሳሳይ ወራት ጋር ሲነጻጸርም የ31.2% ብላጫ ያለው ነው። የምናደርጋቸው ሁሉ አቀፍ የማሻሻያ ስራዎች የዕቅድ አፈጻጸማችንን በየጊዜው እያደገ እንዲመጣ አስችለውታል። በ2015 በጀት ዓመት ባለፉት 8 ወራት ተቋሙ ብር 294.48 ቢሊዮን ብር ለመሰብሰብ አቅዶ ብር 290.64 ቢሊዮን ብር የፌደራል ገቢ የተሰበሰበ ሲሆን አፈጻጸሙ የዕቅዱን 98.65% ነው። በአማራ ክልል 2900 የሚደርሱ የፌዴራል ግብር ከፋይ ድርጅቶች የሚገኙ ሲሆን ለተመሰገኑ 32 ግብር ከፋዮች እውቅና ተሰጥቷቸዋል። ከዚህ የተመሰገነ ግብር ከፋይነት መስመር እንዳትወጡ ሲሉም ሚኒስትር ዴኤታው አሳስበዋል። የሚጠበቅባችሁን ግብር አሳውቃችሁ በመክፈል ሀገራዊ ግዴታችሁን የተወጣችሁ እና ዕቅዳችን እንዲሳካ የላቀውና አስተዋጽኦ ያበረከታችሁ ግብር ከፋዮቻችንንም እጅግ በጣም እናመሰግናችኋለን። ለሀገራችሁና ለሕዝባችሁ ያላችሁን ታማኝነት አጠናክራችሁ እንድትቀጥሉ አደራ ለማለት እወዳለሁ። በባህር ዳር በተካሄደው የእውቅና መርሃ ግብር እውቅና የተሰጣቸው ግብር ከፋዮች ግብርን መክፈል ቀዳሚ የዜግነት ግዴታቸው አድርገው እየፈጸሙ እንደሚገኙ ገልጸዋል። ግብር በከፈልን ቁጥር በአካባቢያችን ያሉ መሰረተ ልማት ይሟላሉ። የማህበራዊ አገልግሎት መስጫ ተቋማት፣ ጤና ጣቢያዎች፣ ሆስፒታሎች፣ ትምህርት ቤቶች የሚሟሉት በዚህ መልኩ ስለሆነ ግብር በመክፈል እነዚህ ነገሮች እንዲሟሉ የምናደርግበት ግዴታ እኔ ብዙ ጓደኞች አሉኝ ይሰራሉ ይከፍላሉ። ደግሞ ግብር ባገኘነው ልክ ነው እንጂ ካገኘነው በላይ ስለማንጠየቅ ባገኘነው ልክ ምን ከፍለው ነገር ስለሆነ ዳም አይደለም። ተቋሙ ሴቶቻችን አንዱ ግብርን በታማኝነትና በወቅቱ መክፈል የሚል የሰራተኞቻችን ሁሉ ሙሉ እምነትና ግንዛቤ ይዘን የምንሰራበት ነውና ግብር መክፈል ለሀገር ግንባር ቀደም የሆነ ግዴታችን ነው፣ ግዴታም ነው። ግብር መክፈል ለልማት ነው። ግብር መክፈል ለእድገት ነው። ግብር መክፈል ለልጆቻችን የሚተላለፍ ሀብት መፍጠር ነው ብለን ነው የምንረዳውና ግብር ግዴታ ሳይሆን መብት ሆኖ እያንዳንዱ ሰው ሊወጣው የሚገባ ከውስጡ ፈልጎት ሊፈጽመው የሚገባ እንደሆነ አርገም ነው አምነን የምንሰራውኛ ማለት ነው። የግብር አከፋፈል ስርዓቱን ማዘመን እንደሚያስፈልግም አሳስበዋል። ብዙ ቦታ ላይ ግን ማኑዋል ነው። በጣም መጉላላቶች አሉ። ባለሙያ ሲወጣ ወረፋ መጠበቅ አለ እና እንዲ ሲስተም ቤዝድ የሆኑ አሰራሮችን እየተጠቀሙ አሁን ኤሌክትሮኒክስ ቢያደርጓቸው ለኛም ለሰብሳቢ መስሪያ ቤቱም ብዙ ነገር መስለ በዚህ 8 ወራት በአማራ ክልል ከሚገኙ የፌዴራል ግብር ከፋዮች 5.6 ሚሊዮን ብር መሰብሰቡንና ይህም የዕቅዱ 111% መሆኑን የገለጹት ደግሞ በገቢዎች ሚኒስቴር የባህር ዳር ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ካሳሁን ደመመ ናቸው። በግብር ሰብሳቢ ተቋማት በአገልግሎት ጉድለትነት የተነሱ ችግሮችን ለመፍታትም እየተሰራ መሆኑን ተናግረዋል። ግብር ከፋዩ ቤቱ ቁጭ ብሎ እኛ ጋር ግብር ለመክፈል ታክስ ለማሳወቅ ጊዜ ሳያጠፋ የሚያሳውቅበት ኢፋይሊንግ የሚባል ሲስተም ተዘርግቶ አሰልጥነን ወደዛ ስርዓት የገባሉ። ይህን ስራ በዚህ ዓመት እናጠናቀቃለን ብለን እናስባለን። ሁሉንም ግብር ከፋዮች ከስራቸው ሳይለዩ ያ ስርዓት ተዘርግቶ እንደ ተቋም እየተሰራ ያለ ስልጠናዎችም እየተሰጡ ያለበት ሁኔታ ነው ያለው። በዚህ መርሃ ግብር የህግ ተገዥነትን የተመለከተ ስልጠናን ለ90 ሰዓታት የወሰዱ 93 ግብር ከፋዮችም ተመርቀዋል። ስልጠናውን ወስደው የተመረቁ አካላትም ስልጠናው በግብር አከፋፈል ላይ ግንዛቤያቸውን እንዳሳደገላቸው ተናግረዋል። ይሄን የሞጁላር ስልጠና ወስጃለሁ። በዚህም መሰረታዊ የሆኑ የታክስ ህጎችንና ደንቦችን ትምህርት ቀስም ያለው ወደፊትም በዚህ በቀሰምኩት ትምህርት ግብርን በታማኝነትና በአግባቡ ለመክፈልና ያሉኝን መብቶችና ግዴታዎችን እንዳውቅ አግዞኛል። ይሄ ስልጠና ለግብር ከፋዮች የተሰጠ ያለው ስልጠናም ጥሩ ውጤት ያስገኘ በመሆኑ ተጠናክሮ እንደሚቀጥልም ነው አቶ ካሳሁን ያስረዱት። እንግዲህ እነዚህ ሰልጣኞች በተቋም ደረጃ በሀገር ደረጃ ማለት ነው በሁሉም የታክስ አይነቶች ቀጥታ የሆኑ ታክሶች አሉ፣ ቀጥታ ያልሆኑ ታክሶች አሉ፣ የታክስ አስተዳደር አለ። እነዚህን ያካተተ ወደ 13 ሞጁሎች በ3 ክፍል ተዘጋጅቷል። የግንዛቤ ችግር ያለባቸው እንደ ተቋም ስልጠና እየተሰጠ ያለበት ሁኔታ ነው ያለ።